አብረን እንስራ ሊላት ነዋ። እሱ እኮ ስለ ስራው ነው የሚያሳስበው። እሱ ስለ አርግዛ ብትመጣ ደቂቃ አይቆይም። ጨርሻለሁ ብሎ እሱ ወስኛል ብሎ ሌላ ሀገር ነው የሚሄደው። ልንገርሽ ወንድ እያናገራት ነው። ይኸው ስለሚሰሙት እንኳን አርግዛ የሚኮ ቀን ምን እንደሆነ ያላየሽም ያለች እቺ በቃ ጨርሻለሁ እኮ ነው እሱ የሚለው። ወዲያውኑ እኮ ነው ተስፋ ቆርጦ ሌላ ሀገር የሚሄደው። ምንድን ነው ተስፋ የማትፈለግበት ቦታ ላይ አልቀመጥም ነው የሚለው። የማንፈለግበት እሷ የማትፈለግበት ቦታ ላይ ለምንድን ነው እና ባጣ ቆይኝ ናት፣ ድልድይ ናት፣ የእሱ ድልድይ ናት። ተንደርድሮ የሄደው እውነት ተንደርድሮ ከፋይም ብሎ የሄደ ሰውዬ ሄዶ ተንደርድሮ ምንም ታርገው ምንም ትስጠው ጠዋት እንግዲህ ራሱን የሚያገኘው አልጋ ላይ ነው። አንቺ ትግስት ተመልሰሽ እዛ ላይ ትሄጃለሽ። ሰውየው እኮ አምኗል እኮ ግልጽ አድርጎ አላወጣም እንጂ እኮ አምኗል እኮ። 3 ወር እንጠብቅ። አንቺ ያልተኛሽውን ሰው ነው እንደ 3 ወር እንጠብቅ የምትይው? አንድ ቀን አንጠብቅም። አንቺ ካልተኛሽ 3 ወር ለምን ትጠብቂያለሽ? በዛ ላይ ደግሞ ቴክኖሎጂ አለ። እናንተ መቼ ነው የሚገባችሁ? በእኔ ላይ ሀይሚ ተስፋ ቆርጣለች ብለው እኮ ሀይሚ ናት እንደዚህ ያደረገችው ለማለት ፈልጎ ምን እንዴ? እሷን ለማስጠቆር ነው እንጂ እሱ እኮ ክሌበር ነው። ይኸውልሽ ኦዲየንሶቹ እንደዚህ ያዩትና እነሱ በመልክ በዲኮር የሚያምኑ ስንት አሉ። በዲኮር በመልክ በቁንጅና የሚጓዙ የሰው ልጅ በደንብ ተናገሪ። እግዚአብሔርን እኔ ውስጥ ያለው ቁስል አንቺ ብዙ ይዘሽዋል። መልስ ይስጠን ወንድምየው። 100% እኔ ወንድሜን አምነዋለሁ ያለው ከባለፈው ፕራንክ ትረዳላችሁ። ባለፈው አብረን እናድር ያለ የፕራንክ ለምንድን ነው? ለልጅቷ እኔ ታማኝ ነኝ ከእኔ ጋር ምንም ንክኪ የለም ማለት ፈልጎ ነው ፕራንክ ትናደድ ብሏል። ምን አመጣው ያንን ቃላት? የዛን ጊዜ ኢና ተናደጂ፣ አሁን እየተናደርሽ ነው አለ። እሱ በተዘዋዋሪ ነው እንዴ? በተዘዋዋሪ ከእሷ ጋር አይተኛ። ይቺ እኮ ክብር ያላት ሴት ናት። ይቺ እኮ ድንግል ናት። ዝም ብላ ካለጋ ብቻ ከሱ ጋር የምትልከሰከስ የምትተኛ ሴት አይደለችማ። ያቺ ውርደታም፣ ሁለቱም ውርደታሞች ይሄዱና በሀፂም የሱስን ተነስቶ ነው እንደሚቀዱሽ አባሽ እንዴ ስሙኝማ ላይ ማለት ነው። አዳምጡኝ ወይ ለአባይ ሚዲያ መልዕክት አሳልፍ። እግዚአብሔርን ምንም አባይ ሚዲያ የሚያደርስ ገበሬ አትሁኝ። አባይ ሚዲያ የሚያደርስም ነገር የለም። ህይወት ይቀጥላል። ህይወት ይቀጥላል። ልብ ያለው ልብ በሴትነቷ ትቁም፣ በሴትነቷ ትቁም፣ ትበርታ። ምንድን ነው የመጀመሪያው እንጂ የመጨረሻው አይደለም። የሚሆን ከሆነ የሚሆናል፣ የማይሆን ከሆነ አይሆንም። ይሄ ስራም ከሆነ ብለው ደግሞ ካልነውም እንደ ስራም ከሆነ ደግሞ እንባዋን እያስፈስሳት አይምጣ። በትክክለኛ በሚስጥር ይንገራት። አብረው ተነጋግረው ይስሩ። ስራ ነው። ወንድሙ ገኒ አንዴ ይቅርታና ማለት ነው። ወንድሙ በቀደም አንገቴን ሰጥለታለሁ 100% ያለው ለምን ዛሬ መጥቶ ታዲያ? ትናንትናና ዛሬ መጥቶ ለምን አንገቴን በብላ ሰጥለታለሁ ለምን አይልም? እሺ እንዴ ለምን አይልም? አንቺ ወንድምሽና እህትሽ ናቸው እንዴ ቦይፍሬንድ እና ይሄ ባልሽ ይሆናል ብሎ የመረጡልሽ? አንቺ እኮ ነው መርጠሽ የገባሽው። ስለዚህ እሱ ምን አገባው? የዛን ጊዜ ለስራው ነው። የዛን ጊዜ ለስራው ነው። አሁን ደግሞ ገኒ ይኸውልሽ፣ ገኒ የብሩኬ ወንድሜ እንደዚህ አያደርግም እኔ አንገቴም ሰጥለታለሁ 100% ያለው ለምን ትናንትና እሺ መጥቶ ይሄ ነገር በቃ ተፈጽሟል፣ ይሄ ነገር እንደዚህ ነው፣ ኦዲየንስን እያስለቀስክ ነው ብሎ ለምን መጥቶ አይናገርም? እሺ ዛሬ ስለምን ወጥቶ አንገቴን ሰጥለታለሁ ለምን አይልም? ሁለቱም ወንድሞቻቸው ማለት ነው። ነገ ይመጣና ወንድሜ አሳዘንከኝ ምንም ማድረግ አልችልም ሊልሽ ይችላል። ምን ልታረግ ሚከረጂ ይላታል ማለት ነው። ነገ ይመጣና አንዴ የሆነ ሆኗል ይላል። በቃ ወንድሜ አሳዘንከኝ ይልሻል እንዴ? ገና 100% እያለ በፊት ተጣልቶ ብሩኬ አንድ ቀን ይቅርታ ብሎ የጠየቀው ቪዲዮ አለ የለም? የራስን ህይወት ኖር የራስን ይኖራል። አንቺ ስሚ ልንገርሽ፣ ይሄ ነገር እናንተ ጭንቅላቶቹን እሷን የምትወዷት እሱንም የምትወዱት ከሆነ በእውነት የምትፈርዱ ሁሉ ጭንቅላታችሁን የምታሳምኑት ይሄ ነገር ሃይሚ ላይ ነው የደረሰው፣ እሱ ላይ አይደለም። እሱ ላይ ቢደርስ ኖሮ ዛሬ 4 እግሯ ቆማ ነበረ ቲክቶክ። እናንተ ይችል ተቀበሉ፣ ተተቀበላችሁ የራሳችሁ ጉዳይ። እውነት እንደምናገር እየነገርኳችሁ
ከብሌን ቤት ራሱ ከብሌን ቤት የገቡ ልጆች ራሱ እህን ጊዜ ሃይሚ ብትሆን እኮ ጎጫጭቃችኋት ነበረ። በዳኒ እንኳን ህዳ 200 ተከበረላት በተባለው እንኳን ስንት ሺህ ህዝብ ነው የተሰደበ ዳኒ ጋር ሄዳ አይደለም እንዴ? እሷ እንደዚህ ናት እሷ እንዲህ ናት እያሉ ሲያጠለጥሏት፣ ይሄ ነገር እኮ በሃይሚ ላይ ነው የመጣው። ስለዚህ ምንም ማለት አይደለም። ቀለበት አሰረላት ተብሎ እዚህ ድረስ አምጥተው ልጁን እውነቱን አውጣት ታውጣ እያሉት የኔ ሀገር ልጅ ነው ስንት ነገር ያረጉ። ልንገራችሁ ይሄ ነገር በሃይሚ ስለመጣ ኖርማል በቆንጆ እስኪ ያምጡት እንደሞ እውነቱን ያውራ በሉት እስኪ ያስመጡት። እስቲ ሼር አድርጉለት ተመጣ ገኒ ነው። ግን አንድ ነገር ማነው እሺ ካላችሁ ስሙኝ። እሺ ማነው ሼር እናርገው? ብሩክ ነው እሱ አይመጣም። ደሞ ለማን ሼር እናርግ? ለብሩክ ብሩክ ማዛ እንትን ነው አንበሳ ብሩክ የቱ ይሄ ዋናው ብሩክ እዛ ከሚስቱ ጋር ነው ዋናው። ማይመጣልሽ የሆነ ነገር ተናግሬ በእግዚአብሔር እሺ ካላችሁ ተቀበሉ። ያለኔ ደግሞ አውሪ ዝም ብለሽ አታወሪም እንዴ አንቺ? እየሰማንሽ አይደል? ተቃጥያለሁ። እሺ እኔ የምላችሁ አሁን ዛሬ እሱ ተናግሯል። የእሱ መሆኑን በአፉ አይናገርም፣ ተናግሯል፣ ጨርሰዋል። ለዛ ማለት ነው እንደኔ ሃይሚዬ ከአሁኑ ጀምራ እሱ እርግጠኛውን ካልተናገረ በቃ መተው ነው አይደል? ትተዋለች አይደል? ለዛ በቃ ብትተውና ወይ እዛ ሆና እረፍት ስለማታገኝ ወደ ሌላ ሀገር ብትሄድ ሰው መክሮ እሷም ማለት ነው ወደ ሌላ ሀገር ሄዳ ትምህርቷን ብትማር ማርያምን እንደኔ ሀሳብ ነው ይሄ። አሁንም ደግሞ እዛ ከሆነች መቼም አትለወጥም። በቃ ታለቅሳለች፣ ይደክማታል። በቃ አንዱ ቪዲዮ የእውነቷን እኮ ነው። አንድ ሀሳቧን ተረድቼዋለሁ። ቪዲዮ ሊሰሩባት በሷ አንዱ ነው ታረቅ ይላታል፣ አንዱ ለምን ቀር እኔ የምልሽ አሁን እስከ 3 ወር ማለቱ እስከ 3 ወር እሷ ስራውን ከሱ ጋር ትሰራለች። እስከዛ ይጨማመራል፣ ወደ 400 ይደርሳል። ከዛ በኋላ እሷን ትቶ በቃ ወደ 300 400 ከደረሰ በኋላ እሷ ትሄዳለች። ልጅቷ ስትወልድ እሱ ከልጅቷ ጋር ይሆናል። እሷ ደግሞ ይኖራል እኮ ለዛ ከነገ ጀምራ እግዚአብሔርን ለወንድሞቿ ተናገሩ። እሷ እናንተ ለወንድሞቿ ተናገሩ ምናምን እንዳትሉ። ምንም ወንድሞቿ ምንም የሚያደርጉት እሷን ቢሆን ወንድሞቿንማ አይመለከታችሁም ብላ እሱን መርጣለች። እሱን መርጣ ነው እኮ። እሺ አሁን እቺ ልጅ ጤነኛ ትሆናለች? እዛ ሀገር ምን ትሆናለች? ሆነ አለብሻ ምን እናትም ሞታ ቀብረሽ ትቀመጪ የለ እንዴ? እኔ ግን ማርያም ወደ ሌላ ሀገር ሂዳ ትምህርቷን የጭንቅላቷን የሚያሳምማት እኮ አሁን ነገም ደውለው ነይ ነገ ወዲያም ደውለው ነይ ያዛን አትምጣ። ካሁን በኋላ የስራ የንግድ እንትን አትሁን፣ የንግድ ፈቃድ አትሁን። እሷ ለእነሱ ምንድነው? እኔ እኮ ለዚህ ነው ሌላ ሀገር ሂዳ ትምህርቷን እንደው እኔ በሰማችን ስልኳን ዝግታ ልብ ባለኝ ይሰማል። ጃለኒ ጠንክራ መቆም ነው ያለባት። ምንም መሸሽ የለባትም። ስትጠራ ትሄዳለች። ጠንክራ ኖ ይኸውልሽ፣ ቆይ አዳምጪኝ። ሴት ልጅ ቆረጠች ነው ገባሻ? እስክንቆርጥ ነው እኛ እንትን የምንለው የምንታገሰው። ሲደጋገም ደግሞ እናት አባትሽንም ቀብረን ይኸው እየኖርን ነው። ከእናት በላይ እኮ ማንም ልጅቷ ከወለደች በላይ ወንድ ቤት ወንድ ይተካል ብላ እንትን ትላለች እኮ ሴት ልጅ። እናንተ ትክክለኛ ወሬ አውሩ። ነፍስ ያለው ወሬ አውሩ። ዝም ብላችሁ እሱ እንዲህ ነው እሷ ብትሄድስ ብታለቅስስ ምን ሆነ ነው? በቃ እናንተ ትስራ አላችሁ እስከ 3 ወር ከሱ ጋር ትስራላ። መጨረሻ ላይ ልጅቷ ትግባ ምንድነው? ማነው ስራ ያለሽ? ስራ ማነው ያለሽ እኮ እዛ ማነው ስራ ያለሽ? ጃለኒ አና ኢትዮጵያ እንዴት ነሽ? አውሪ። እሱን እኛ አንወስንላትም፣ እራሷ ናት የምትወስነው። አሁን የገባችሁ ታውራት ያት እንዴት አላችሁልኝ? አለ እንዴት ነሽ? ሰላም እንዴት ነሽ? ሰላም ነይ ግቢ። እንዴት ናቸው? ሶሪ እንዴት ነበረ? ማነሽ? ይቅርታ ግን በጣም ትንሽ ረፍት አድርጊ። ዛሬ አለ እንዴት ነሽ? አትውጪ ገኒ የመናችሁ መጫወት ከጮኮ ጣልሻለሁ ሙሉ
አይዞሽ ቆይ ሚዩት አድርጊና ቁጭ በይ ትንሽ እሷ ታውራ። ሀና ኢትዮጵያ ታውራ። አንዴ ሚዩት አድርጉ እሺ እናቴ። ስለ ዛሬው እንትን ነው ቪዲዮ ነው የምታወራው አይደል? አዎ ከባድ ነው። ቪዲዮ ውስጥ የሚያልቅ ድረስ በጣም ከባድ ነበር። እሱ እኔ የደነገጠም ይመስለኛል። ለምን እንደማያብራራ አልገባኝም። እኔም ተወዛግቧል። ትንሽ የተወዛገበ ይመስለኛል አይደል? አውሪ እየሰማንሽ ነው። አውሪ የተወዛገበ ይመስለኛል። ቢያብራራ ጥሩ ይመስለኛል። እናንተ ባልበልጥ እኔ ማለት ነው ጥሩ አድርጎ ቢያብራራ ጥሩ ነው ብዬ ነው ይሄን አስተያየት መስጠት እንፈልግ ሁሉም እንዲያውቅ ማለት ነው። ተጎጂዋ ግን ሀይሚ ናት አይደለም? ተጎጂዋ እንደገና የእሱ መሆንና ለመሆንም እኮ ተወድ እያለም እኮ ምርመራ ማድረግ ይቻላል። የእሱ መሆንና ለመሆንም መለየት እኮ ይቻላል። ኢትዮጵያ የለ እንደሆነ ነው እንጂ ላይ አይቻልም። ኢትዮጵያ ላይ የለም። አዎ ከኛ አሁን ከዚህ በውጭ ደግሞ ካልሆነ እኛ የለም። እኛ ሀገር ስሜት እኛ ካለነው ሀገር ማለት ነው። ተዛው ነፍሰ ጥሩ ሆና ተዛው ዴኒ ማረግ ይቻላል። የልጁን የአባቱን መለየት ይቻላል ማለት ነው። ግን ኢትዮጵያ የለም። አንደኛ እሷ እንድትናና ማለት ነው። ከባድ ነው። በጣም ነው እንደው እንደ ራሳችን አድርገን ብናየው ለእሷ በጣም ከባድ ነው። ያመኑት ሰው እንትን ሲል ከባድ ነው። ለማንኛውም እግዚአብሔር ሁሉንም ነገር እስቲ እሷ ደህና እኔ እሷ ደህና እንድትሆን ብቻ ነው የምፈልግ እውነት። እና እንደዛ ነው አስተያየቴ። አይዟችሁ ተጽናኑ። እሷንም ማጽናናት ነው። በጊዜ ሽንትን ብትረጋጋና ወደ እንትን ባትቀርብ እኔ አማራጭ ነው የምለው ማለት ነው። ወደ ቪዲዮ ምናምን ባትሰራ ጥሩ ነው። እስከምትረጋጋ ትንሽ ጊዜ ሰጣ እስከምትረጋጋ ብትቀመጥ ጥሩ ነው። የሚያጽናናት ሰው እናቴ ቤት ወደ ብትቀመጥ ደስ ይለኛል። ከእናንተ ባልበልጥ ማለት ነው። የራስሽን አስተያየት ልክ እኮ ነው። አንቺ የራሴ አስተያየት ይሄን ለራሴ አስተያየት ነው። ለእሷ የሚጠቅማት ነገር አሁን ወደ ቪዲዮ ባትቀርብ ነው አማራጭ ማለት ነው። ባለተራ ደግሞ ካለ አስገቢ። ሌላ ሰው የሚያወራ ካለሽ ጨርሽ ያለሽ ጨርሻለሁ። ታርጌ ሰማለሁ። ሚዩት አድርጉ። አንድ ሰው ብቻ ነው የሚያወራው። እንዲለፈልፍ አልፈልግም። አንድ ሰው ብቻ ዳውራ አውሪ። እሺ እና የእናንተን ሀሳብ አላወኩም። መጀመሪያ ሰላም ናችሁ እንዴት ናችሁ ብለሽ በሰላም ተጀምሪ። ታወዛግዛ ዶኮ ራስ ያግዝልኝ ከደለው ልክ ነው። ያወዛግባል። ሰላምዬ ዛሬ ያወዛግባል። እንዴት ናችሁ? እንዴት ዋላችሁልኝ? ደህና ናቸው? ውላችሁ ሁሉ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና ቆያችሁልኝ። እና ተጎዛብጋ ልክ ከደለው ያለበት ስሜት ትረዱኛላችሁ እና ለዛ ነው እና በጣም ይቅርታ። እና እኔ ደግሞ ማለት የፈለኩበት ነገር እና ሁሉም ነገር ፈጣሪ ያለ ነው የሚሆነው መቼም አይደለም። እና እኛ ስለተባለን አይደለም ሁሉም ነገር የሚሆነው ህይወታችን ላይ እግዚአብሔር ያለ ነው የሚሆነው። እግዚአብሔር ያለ ደግሞ መቼም አይቀርም። ስለዚህ አሁን እኔ እስካሁን ያልተገባኝ ነገር አንድ ነገር አለኝና ድንጋጤ ነው ሊበላችሁ ምን ይሁን አልገባኝም። ለኔ ብሩኬም የደነገጠ ይመስለኛል። ሀይሚም አልተረጋጋችም። በድንጋይ እስካሁን እየተረጋጉ አይመስለኝም። ልጆቹ ልባቸው አልተረጋጉም። አሁንም እኔ እንዲያሰብኩ በዛም እየተጨነቀ የሆነ አንድ አስቤሽ የምታወሪ ነገርና በድንጋጤ ራስሽን ሳታረጋግጪ የምታወሪ ቃል ልክ ሊሆን አይችልም እና ስለዚህ አሁንም ብሩኬን ወንድማችን ነው፣ ሀይሚም እህታችን ናት። በጣም የምንወደው ማጣት ማይፈልግባት ሰው ቢሆን እነሱ ሁለቱ ነን አይደለ? ግን ደግሞ ቡቡ 10 ጊዜ የፈለገ ወንድሜ ቢሆንም ሀይሚም የፈለገች እህቴ ብትሆንም እውነቱን ነው መናገር አለብን። ስለዚህ
እኔ አሁንም ቡቡ አይኑን ይገለጽ እያልኩ ነው። ምክንያቱም እቺ ልጅ እሱ እያለ ያለው እኔ ከእሷ ልጅ ጋር አልዋልኩም፣ ግን ደግሞ እኔ ከእሷ ጋር አዎ ከዚህ በፊት ፍቅረኛ ናት ነበረችልኝ እንጂ ከእሷ ጋር ግንኙነት የለብኝም። ግን የሆነ ነገር ካደረገችልኝ እኔ እንዴት አድርጌ ለምን ነው እያለ ያለው ብሩኬ ሀሳብ እንድትረዳው ከሆነ ማለት ነው አይደለም። እና ለምሳሌ እሱ ያደረገችበት ነገር እንዴት አያውቅምና ነው። እሱን ለምሳሌ እንዴት አታውቅም? ራሱን ለምሳሌ ቡቡ አልነሰለ ህፃን ልጅ አይደለም፣ ራሱን የሚያውቅ ልጅ ነው አይደለም እንዴ? እና ስለዚህ እቺን ደግሞ ሴት ልጅ ናት። ገባችሁ? እንደ ራሳችን ሆነን ስንረዳት በጣም የምትወዱ ሰውን የምታከብሩ ሰውን የልቤ ነው ብላችሁት ዋጋ የከፈላችሁበት ሰው ማጣት ማለት ቀላል አይደለም ማለት በቀላል አይደለም። ዋጋ መክፈል ዋጋ የከፈልሽበት ብላ እሱ ብላ በጣም የተሳደበች ናት፣ በጣም ያለቀሰች ናት። ሁለት ሶስት ሐኪም ቤት የገባች ልጅ ናት። እሱም ልክ እንደዚህ ለእሷ ዋጋ የከፈላ ነው። ለእሷም ብሎ ሐኪም ቤት የገቡ በጣም ብዙ ጥረት የተደረጉ ልጆች ናቸው። በጣም ብዙ መስዋዕትነት ከፍሎ ዛሬ የደረሱ ልጆች ናቸው እና የእነሱ ህይወት እንዲህ ሊበላሽ አንፈልግም። አሁንም ነገር ነው ምክንያት እና ለምን አታውቁም እንዴ የምታወሩ እና ስለዚህ እሺ አውሪ ሰላም እሺ ገንዬ ስለዚህ አሁን ለምሳሌ ለሁላችንም አሁን በብሩኬን ብንፈርድ በሂሜን ልንፈርድ እኛ የምንም ሁኔታ የለብንም እና ነው አሁኑ ሰዓት ገባሽና ነው። ስለዚህ ሁኔታው ደግሞ ምንድነው ዲኤንኤ ተመርምሮ ከዛ ወለ ውጤቱ ከወጣ በኋላ ነው። ሰላም እዛው ላይ ያዥና አንድ ጥያቄ ልጠይቅሽ ብሩክም ላይ ሃይሚም ላይ መፍረድ አንችልም፣ ዲኤንኤን እንጠብቅ ላልሽው ነገር እዚህ ጋር መምጣቱን በ6 ወር መምጣቱን አብሯት መገናኘት